ብፁዕ አቡነ ቀሌምንጦስ ቀዳማዊ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓልን አስመልክተው ለመላው ኦርቶዶክሳውያን የእንኳን አደረሳችሁ መልእክት አስተላለፉ። የብፁዕነታቸውን መልእክት ሙሉ ቃል ከዚህ እንደሚከተለው የምናቀርብ ይሆናል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? የሉቃስ ወንጌል ምዕራፍ 24 ቁጥር 5። የተወደዳችሁ በሀገር ውስጥ እንዲሁም ከሀገር ውጭ በተለያዩ ክፍለ ዓለማት የምትገኙ ኢትዮጵያውያንና ኢትዮጵያውያት ኦርቶዶክሳውያን ወገኖቻችን ሁሉን ማድረግ የሚቻለው ልዑለ ባህሪ አምላካችን እግዚአብሔር እንኳን ለ2017 ዓመተ ምህረት በዓለ ትንሣኤ በሰላምና በጤና ጠብቆ አደረሳችሁ አደረሰን። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ የሚለውን ጥያቄ የጠየቀው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር አጠገብ ቆሞ የነበረው የእግዚአብሔር መልአክ ሲሆን ጥያቄው የቀረበላቸው ደግሞ ጌታችን አምላካችን በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ተአምራት ላዩት ወደ ክርስቶስ መቃብር ለሄዱ ቅዱሳት አንስት ነው። የሳምንቱ የመጀመሪያ ቀን በተባለች በዕለተ እሁድ ማለዳ የመቃብሩን ጠባቂዎችና የሌሊቱን ጨለማ ሳይፈሩ የወቅቱ ውሽንፍር ሳይበግራቸው መድኃኒታቸውን ፍለጋ በጨለማ የጌታችን የኢየሱስ ክርስቶስ መቃብር ወዳለበት ለማየት ገሰገሱ። ይህም ለክርስቶስ ያላቸውን ጥልቅ ፍቅር ያሳዩበት ሂደት ነው። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ የእግዚአብሔር መልአክ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። እነዚያ ቅዱሳን አንስት የመልአኩን ቃል እንደሰሙ ጌታችን በሶስተኛው ቀን ከሙታን እንደሚነሳ የተናገረውን ቃል አስታወሱ። በመሆኑም ይህን ከሰሙና ካረጋገጡ በኋላ ወደ ሐዋርያት ሄደው ያዩትንና የሰሙትን እውነት ተናገሩ፣ ትንሣኤውን አበሰሩ። የመጀመሪያው የትንሣኤ መልእክተኛ ሆኑ። የሕያዋን እንጂ የሙታን አምላክ አለመሆኑን ተረዱ። የተወደዳችሁና የተከበራችሁ በሀገር ውስጥና በውጭ ዓለም የምትኖሩ ኢትዮጵያውያን ትንሣኤ የሚለው ቃል መነሻው የግዕዝ ሲሆን መሰረታዊ ትርጉሙ መነሳት፣ አነሳስ፣ አዲስ ሕይወት ማግኘት ማለት ነው። በዓለ ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን በሞቱ ድል ነስቶ ነፃነትን ለሰው ልጆች ሰጥቶ ከሞት ወደ ሕይወት ከሐሳር ወደ ክብር የተሸጋገርንበት ዕለት ነው። ስለሆነም ቅድስት ቤተክርስቲያናችን በዓለ ትንሣኤን የበዓላት ሁሉ በኩር አድርጋ ታከብረዋለች። ምክንያቱም በስቅለቱ የአበው ተስፋ ትንቢተ ነቢያት ተፈጽሞ በትንሣኤው የሞት ስልጣን ተሽሮ ሐዘን በደስታ የተተካበት የሞት መውጊያ የሆነ ኃጢአት የተወገደበት ጨለማው ዓለም በብርሃን የተቀየረበት ስለሆነ ነው። እንዲሁም ከጥንት ጀምሮ የሰው ነፍስ ሲያሰቃይ የኖረው የዲያብሎስ ስልጣን የተሻረበት በዙፋኑ በኪሩቤል ላይ የሚቀመጠው ጌታ በከርሰ መቃብር 3 ቀንና 3 ሌሊት በማደር በአዳም በደል ምክንያት ወደ ሲኦል ወርዶ ተግዘው የወረዱትን ነፍሳት በአካለ ነፍስ ነፃ አውጥቶ ሞት የሌለበትን ትንሣኤ በማብሰር ዕረፍተ ነፍስን በመስጠቱ ነው። የተወደዳችሁ የተከበራችሁ ኦርቶዶክሳውያን ኢትዮጵያውያንና ትውልደ ኢትዮጵያውያን ወገኖቻችን በአጠቃላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤን ስናከብር ሁለት ነገሮችን ማስተዋል ይገባናል። አንደኛ ትንሣኤ ሕሊና። ይህ ማለት አዳም ትእዛዝ እግዚአብሔርን በመጣስ ዕፀ በለስን በልቶ ሞተ ሕሊና ሞተ ሥጋ ሞተ ነፍስ አግኝቶት በርደተ መቃብር በርደተ ሲኦል ተፈርዶበት ቆይቷል። ሞተ ሕሊና ማለት ከእግዚአብሔር ተለይቶ በኃጢአት መኖር ሲሆን አዳም የገጠመውን ሞተ ሕሊና ክርስቶስ በትንሣኤው አስወግዶለታል። ዛሬም እኛ ትንሣኤ ሕሊና ያስፈልገናል። ተዘክሮተ እግዚአብሔር በማድረግ በይቅርታ ወደ እግዚአብሔር መመለስ ያስፈልገናል። ሁለተኛ ትንሣኤ ልቦና። ይህ ማለት ቃል እግዚአብሔርን በመስማት በይቅርታና በሰላም በወንድማማችነት ፍቅር እየታደሰን በሕይወት መኖር ማለት ሲሆን የክርስቶስ ትንሣኤ
እግዚአብሔር እኛን ምን ያህል እንደወደደን የምናስተውልበት ፍቅሩን ጥልቀት የቸርነቱን ስፋት የምናደንቅበት በመሆኑ በአዳም የተፈረደው የሞት ፍርድ ሁሉ ተደምስሶ ፍጹም ነፃነት የማይለወጥ ደስታ የተገኘበት የእርቅ የሰላም የድህነት በዓል ከመሆኑም በላይ ሙታን የነበር ሕያው ምድራዊ የነበር ሰማያዊያን ስጋውያን የነበር መንፈሳዊያን ሆነናል። በመጨረሻም የትንሣኤን በዓል ስናከብር እንደ ምድራውያን ሳይሆን እንደ ሰማያውያን እንደ ስጋውያን ሳይሆን እንደ መንፈሳውያን እያሰብን ለሀገር ሰላም ለሕዝብ ደህንነትና ፍቅር እየጸለይን ለሰዎች ሁሉ በጎን በማሰብ እንደ አባቶቻችን ትህትናን የዋህነትንና ቅንነትን ገንዘብ ማድረግ አለብን። ለይቅርታና ለሰላም ቅድሚያ እየሰጠን ሌሎችን በመውደድ በመርዳት ያለንን በማካፈል በማገዝ በየሆስፒታሉ ተገኝተው የሚታከሙ ህሙማንና በየማረሚያ ቤቱ የሚገኙ ታራሚዎችን በመጠየቅ ጧሪ ቀባሪ የሌላቸውን አረጋውያን አባቶቻችንንና እናቶቻችንን በመርዳት በዓለ ትንሣኤን ማክበር ይገባናል። በዓሉ የሰላም የፍቅር የበረከት እንዲሆንላችሁ መልካም ምኞታችንን እንገልጻለን። ወስብሐት ለእግዚአብሔር። አባ ቀሌምንጦስ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የአቡ ቀለምሲስ ሚዲያ መስራችና የቅዱስ ባስልዮስ መንፈሳዊ ኮሌጅ የበላይ ኃላፊ ሚያዝያ 11 ቀን 2017 ዓ.ም ደብረ ብርሃን ኢትዮጵያ